ያገዛዙ የመፋለሚያ ስልቶች እንግዲህ ይሄ ነገር የጤና ባለሙያዎቹ ቢፈልጉትም ባይፈልጉትም ቢስማሙም ባይስማሙም ትልቅ የሆነ የፖለቲካ አንድምታ እንዳለው ቅድም አንስተናል። ይሄንን ጥያቄ ያቀረቡት እንግዲህ ለአገዛዝ ነው። ያ አገዛዝ ደግሞ ዛሬ አይደለም ስልጣን የያዘው፣ አሁን 7 ዓመት ደፍነዋል። በዚህ 7 ዓመታት ውስጥ የሚቃወሙትን ቡድኖች የመንግስት ሰራተኞች ይሁኑ ሌላው የማህበረሰብ ክፍልም ይሁን የሚከተላቸው የማምከኛ መንገዶች ከሞላ ጎደል የሚታወቁ ናቸው። አሁን የጤና ባለሙያዎች እንግዲህ ይሄንን አሸንፈው እስካሁን ደርሰዋል። ሁለተኛ ሳምንት ይዘዋል። የሚታዩና የማይታዩ ናቸው እነኚህ ስልቶች። በአደባባይ የሚታዩ አሉ፣ በአደባባይ የማይታዩ አሉ። የጤና ባለሙያዎቹ የሚያውቋቸው አሉ፣ የማያውቋቸውም አሉ። ይሄንን ነው ትንሽ አንዳንድ ነገሮችን አንስተን ማውራት የምንፈልገው። ከልምድም አንፃር እዛ አገር ውስጥ የአብይ አገዛዝ የተከተላቸው ተቃዋሚዎችን የማምከን መንገድና የጤና ባለሙያዎችን የመቅጠሚያ መንገዶች አንድ ላይ ሲታዩ አንዱ ጎልቶ የሚወጣው ጉልበትን መጠቀም። ይሄ እንግዲህ በአደባባይ የሚታይ ነው። ጉልበትን መጠቀም፣ በጉልበት ማሰር፣ ማንገላታት፣ ማስፈራራት፣ መግረፍ፣ በተለያዩ የሀገሪቷ ክፍሎች ደግሞ እንደታየው አሁን በህይወት የተጎዳ የጤና ባለሙያ እስካሁን አልተሰማም፣ እኛም አልሰማንም። በአገሪቷ ውስጥ ግን የተቃዋሚዎችን ማምከኛ አንዱ መንገድ ጉልበት ሲሆን ያ ጉልበት እስከ መግደል ነው የሚሄደው። ይሄንን የጤና ባለሙያዎች ላይ አያደርግም ብሎ ማሰቡ አብይን አለመረዳት ነው የሚሆነው። አብይን አለመረዳት ነው የሚሆነው። የጤና ባለሙያ አሁን እንደ ፖለቲካ ፓርቲ እየታየ ነው እንዳለ እንቅስቃሴው እንደ ተቃዋሚ ፖለቲካ ፓርቲ እየታየ ነው ያለ። አንድ ብልጽግና ራሱ ጽፎ የለቀቀው አዲሱ የጠላት ስልት ብሎ ጽፎ የለቀቀውን ካያችሁ የጫካ ትግል ወደ ከተማ እንቅስቃሴ ሊለወጥ ነው ብሎ የጤና ባለሙያዎችን እንቅስቃሴ ነው የፈረጀው። በጫካ እየተፋለሙን ያሉ ኃይሎች ማለት በኦሮሚያ የኦሮሞ ነጻነት ሰራዊት፣ በአማራ ደግሞ ፋኖ ስልታቸውን ለውጠው የጤና ባለሙያዎችን በመጠቀም የከተማ አመጽን ሊያስነሱብን ነው የሚል ግምገማ ነው ያለው ብልጽግና። የነሱን ግምገማ ነው የምላችሁ። አሁን የዶክተሮቹ መነሻ ችግራቸው ከየት ተነስቶ የት እንደደረሰ፣ ለምን ስራ አቁመው ወደ ቤታቸው እንደገቡ፣ እንዴት እንደገቡ፣ ምን አይነት መንገድ እንደተከተሉ ቅድም ተናግረናል በስፋት። አብይና ሎሌዎቹ እየተናገሩ ያሉት ግን እነኚህ የጤና ባለሙያዎች ሆነ ብለው የፖለቲካ እንቅስቃሴ ቀርጸው አመጽ ሊያስነሱብን ነው፣ ይሄ ነው አላማቸው ብለው ነው ያስቀመጡት በጽሁፍ። ይሄ ነው ያላቸው ግምገማ። ይሄንን ዶክመንት ብዙ ሰዎች ማህበራዊ ሚዲያ ላይ ሲዛዛር አይታችሁ ሊሆን ይችላል። የድብቅ አይደለም ማለት ነው። ይሄ ግምገማ አሳያችኋለሁ። ከቨሩን ውስጡ ምን እንደሚመስል የጻፉት ጽሁፍ ይዘቱ ምን እንደሚመስል ሌላ ጊዜ ልንነጋገር እንችላለን። ከቨሩ ይሄንን ነው የሚመስለው። የጠላት አዲሱ የትግል ስልትና የመመከቻ አቅጣጫዎች በሚል ነው ያስቀመጡት። በቅንፍ ውስጥ እንደምታዩት በየደረጃው የሚገኙ አመራሮችና አባላት ከወቅታዊ ጉዳይ እንግዲህ የጤና ባለሙያዎች እንቅስቃሴ ነው። ወቅታዊ ጉዳይ አንፃር ለሚሰሩት ስራ እንዲያግዝ የተዘጋጀ ነው የሚለው። ይሄ ከከቨሩና ከማውጫው ውጪ 12 ገጽ ነው ያለው። በ12 ገጽ ተደራጅቶ የቀረበ ዶክመንት ነው። ሌላ ጊዜ ይሄን በጥልቀት ገብተን እናያለን። አሁን ይሄንን ያነሳሁት እነሱ ያነሱትን እያንዳንዱን ነጥቦች ለማውራት ሳይሆን ብልጽግና እንደ ፓርቲ
አብይ አህመድ ደግሞ አገዛዙን እንደሚቆጣጠር ሰው ስለ ጤና ባለሙያዎቹ ያላቸው እይታ ግምገማ ምንድነው ለማለት ለማስቀመጥ ስለዚህ እንደ ጠላት ነው የተፈረጁት ማለት ነው የጤና ባለሙያዎች እግዚአብሔር ያሳያችሁ ነርስ ዶክተር ጠላት ተብለው ነው የተገመገሙት በዚህ ዶክመንት ውስጥ ጠላት ሰውን የሚያክሙ ዜጎችን የሚረዱ ብዙ አመት ልምድ ያካበቱ አገሪቷ ያላትን ሀብት አፍስሳ ያስተማረቻቸውን ዜጎች ናቸው ባለሙያዎችን ነው ዛሬ ጠላት ብለው የሚፈርጀው አሁን የአብይ እይታ እንደዚህ ከሆነ እንደዚህ የፈረጃቸውን ቡድኖች ደግሞ ምንድነው ያደረገው የሚለውን የምታውቁት ነገር ነው ከ3 አመት በፊት 2022 ላይ የዩኒቨርሲቲ መምህራን ተመሳሳይ እንቅስቃሴ እንጀምራለን ብለው ገና ከመሬት ሳይነሱ ነው እግራቸውን ቆርጦ ዛሬ ያስቀመጣቸው ቅርብ ጊዜ አዲስ ስታንዳርድ ይሄንን አውጥቶ አንብበናል ገና ወደ ውጪ ሳይወጡ ስራ ሳያቆሙ በፊት እግራቸውን ቆረጠና ሁሉም ወደ ስራው ተመለሰ ይሄ የተደረገው እንደዚሁ ዝም ተብሎ አይደለም ብዙ ገንዘብ ፈሶበት ብዙ ስራ ተሰርቶ ነው መምህራኑ ተስፋ ቆርጠው አይ እንግዲህ ይሄ ነገር ቢቀርብን ይሻላል ብለው ወደ ቤታቸው የተመለሱ ይሄንን ነገር የምንናገረው ምክንያት ስላለን እስከ ዛሬ የደከማችሁበት ነገር ስላለ የጤና ባለሙያዎቹ ምንም ነገር ሳታገኙ አገዛዙ በኃይልና በብልሃት በልጧችሁ መና እንዳያስቀር ነው ልፋታችሁ ይሄንን የምናወራው ስለዚህ እንዳይደጋገም የጤና ባለሙያዎች ተደብድበው ታስረዋል የተደበደበው አሉ የተፈደከተ ሰውም አለ ይሄ በሶሻል ሚዲያ በደንብ የዞረው ከ40 በላይ ባለሙያዎች ታስረዋል በመላ ሀገሪቷ ውስጥ የጤና ባለሙያዎቹ የማህበር መሪ ከ2 ቀን በፊት ነው ከእስር የተለቀቀው ሌሎቹ መለቀቃቸው ምንም መረጃ የለንም 40 ምንጭ የታሰሩ 3 ዶክተሮች እንደተለቀቁ ሰምተናል አንብበናል ከዛ ውጪ ያሉ የጤና ባለሙያዎች የታሰሩቱ እንደታሰሩ ነው ያሉት አሁን እንደዚህ ቁጭ ብላችሁ ስታስቡ አንድ መንግስት የጤና ባለሙያን ደብድቦ ያስራል ብላችሁ አታስቡ ምክንያቱም በጤነኛ አእምሮ ስለምታስቡ አይደል ራሽናል በሆነ አስተሳሰብ ስለምታስቡ ራሽናል የሚያስብ ሰው አብይን ሊያገኘው አይችልም ምክንያቱም ራሽናል ሐሳቢ አይደለም ጧት ተነስቶ እግሩን ሱሪ ውስጥ ከቶ ሲነሳ ነው ሐሳብ የሚመጣለት እንጂ ፖሊሲ ቀርጾ ይሄ እኔ የምመራው የመንግስት ፖሊሲ ነው በዚህ ነው የምንንቀሳቀሰው ይሄ የከሌ ድርሻ ነው ይሄ የኔ ድርሻ ነው ብሎ የሚንቀሳቀሰው ይያለ ከሁሉም ተቋማት ውስጥ ቡድንን ይፈጥርና ለሱ የሚላላክ ቡድንን ይፈጥርና ጧት በመሰንጀር በዋትስአፕ በቴሌግራም በስልክ ይደውልና እንደዚህ ያድርጉ ይላል ከዛ ይሄ ብዙውን ጊዜ አለቃዎችን አይጨምር ዋና አለቃ የሆነው ለምሳሌ አንድ ሚኒስቴር መስሪያ ቤት ውስጥ ዋና አለቃ ቁጭ ብሎ ምክትሉ ሁሉንም ነገር ሊሰራ ይችላል አብይ እንደሚልከው ስለሚታወቅ ሚኒስትሩ አደብ ገዝተው ነው የሚቀመጠው አደብ ገዝተው ደሞዙን ይበላል ከተናገረ ይታወቃል ምን እንደሚደረግ ይባረራል በሚቀጥለው ቀን አሁን የጤና ባለሙያዎች ይወጡ ያስፈራሩ እንዳያችሁ ልክ እንደናንተው የተማሩ የጤና ባለሙያዎች እንደናንተው እጃቸውን አንስተው የማሉ የጤና ባለሙያዎች ወጣው ያስፈራሩ ማናባናት ሚኒስትሯ ምልከይሳ መቅደስ ዳባ አሁን ወጣ 2 ጊዜ ነው ያወራቸው መጀመሪያ ስትመጣ ሁላችሁን የምታስታውሱት በቴሌቪዥን የሰማችሁት ነገር ነው እሷ ያልተናገረችውን ነገር የሚናገር ሰውም የለም የጤና አገልግሎት ካለምንም መቆራረጥ አገሪቷ ውስጥ እየተሰጠ ነው አለ እንግዲህ
ስንት ጊዜያው ነው ከተሾመች አገልግሎት እየተሰጠ ነው ብላ መጣ ቴሌቪዥን ላይ ተናግራ እኔ አልሰማሁት ማለት አገልግሎት መስጠት የየዕለት ስራ ስለሆነ አገልግሎት እየተሰጠ ነው አይለም አንድ ሚኒስትር መጣ አሁን ስልቶችን እያነሳን ስለሆነ ነው አገልግሎት እየተሰጠ ነው ካለ ምንም መቆራረጥ የአንድ ሚኒስቴር መስሪያ ቤት ሚኒስትር ያው የጤና ባለሙያ የሆነች ሴት ወጣ የሥራ ባልደረቦቿን ጥያቄ ለማምከን ሲባል ቴሌቪዥን ላይ ወጣ የነሱን ሐሳብ ነው የምናገረው ይሄ ያመክናል አይደለም ግን ሐሳባቸው እየተካሄደ ነው ስራ ያው ካለ ምንም መቆራረጥ እና ለምንድነው የመጣሽው እንዳትባል ሶሻል ሚዲያ ላይ እንደዚህ አይነት ሁከት አለ ስራ ተቋርጧል ዶክተሮች ስራ አቋርጠዋል የሚል ወሬ እየተነዛ ነው በዛ ደግሞ የተሸወዱ ጥቂት ዶክተሮች ደግሞ ከስራ ገበታ ቀርተዋል እነሱን ለማስጠንቀቅ ነው እንደገና ከጥቂት ቀናት በኋላ ደግሞ ተመለሰች ተመልሳ አሁንም ስራ እየተካሄደ ነው ነገር ግን አንድ ተቋማት ውስጥ ያስተዋል ነው ከስራ የመቅረት የዲሲፕሊን ግድፈት አለ ይሄንን አስተውለናል እና ለዶክተሮች የጠየቁት ጥያቄ ከመመለስ በአጠቃላይ የጤና ባለሙያዎችን የሥራ ኢንቫይሮንመንት ለማሻሻል እንዳለ የጤና አገልግሎቱን ለማሻሻል በጣም ከፍተኛ ስራ እየተሰራ ነው ከዛ በሚቀጥለው ደግሞ ከጥቂት ቀን በኋላ አንዱ መጣ ስሙት ያልገቡ አሉ ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ የሙያ ፍቃድ ማለት ነው ከዛም ባሻገርም ትምርት ላይ ያሉ አለው ስለዚህ በሬዚደንትም ሊሆን ይችላል የሜዲካል ኢንተርኖችም ሊሆኑ ይችላል በትምርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው ትምርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይሄንን ጥሪ ተቀብለው እንደሚመጡ እርግጠኛ ነን ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆኖ መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር እንግዲህ በዚህ ደረጃ ነው ያለው ነገርየው ቅድም ምልኬሳ ስክሪን ላይ ሲያሳያችሁ ሊስትሮ በቀን 10 ጫማ ብቻ የሚሰራ ሊስትሮ በወር 9000 ይሰራል ታክስ አይከፍልም ምን አይ እንደዚህ አይነት አገር ውስጥ ነው ፍቃድ ቀማለው ብሎ የሚያስፈራራው ፍቃድ እንቀማለን ከስራ ገበታ ተባረራለ እንደዚህ ያም ሆኖ ግን እንቅስቃሴው ቀጥሎ ነው ያለው አሁን ጉልበትም ተጠቅመው እንደዚህ አይነት ይሄ የጉልበት አካል ነው በነገራችን ላይ ይሄንን ነገር እንደ ሙያዊ ነገር አይደለም የምታዩት ወይ ደግሞ እንደ አስተዳደራዊ ንግግር አይደለም ይሄ የጉልበት አካል ልክ እንደ ወታደር እንዲ ካላረክ እንዲ አድርገሃለሁ የሚል ነው እንደዚህ ነው የተናገረው እንዲ አድርጉ እንዲ ካላደረጋችሁ እንዲ እናደርጋችኋለን ነው እንደ ወታደር ቤት ዲሲፕሊን ማለት ነው ይሄ የጉልበት ነገር ከጉልበት ስር የሚመደብ ይሄ ከጉልበት ጋር ተያይዞ አሁንም ሌላ እየተከተሉት ያለ ስልት አለ ከዚህ በፊትም የተለመደ ነገር ነው በፖለቲካ ፓርቲዎች ላይም የተደረገ ነገር ነው መጀመሪያ በጅምላ ያስሩና ትንሽ ቆይተው ግማሽ ይለቃል ግማሹን ደግሞ እስር ቤት ያስቀራል የሐሜት ባህል ስላለ ሰው ምንድነው የሚለው እነኚህ እንግዲህ ከሰዎቹ ጋር የተስማሙ ስለሆኑ ነው የተለቀቁት እስር ቤት የቀሩት ደግሞ የሙጥኝ ያሉት ናቸው ስራይ ብለው ደግሞ ታስረው የቀሩት ሰዎች ጋር ሄደው ይሄው እናንተ እንደዚህ ዝም ብላችሁ እየተቸገራችሁ ነው እንጂ ሌሎቹ እኮ ከመንግስት ጋር ተስማምተው ነው የወጡት ብዙ ጥቅም ተሰጥቷቸው ወደ ስራቸው እየተመለሱ ነው እናንተ ናችሁ እየተጎዳችሁ ያላችሁት ቤተሰባችሁን እያስቸገራችሁ ያላችሁት እናንተ ናችሁ ይሄ
በነገራችን ላይ በኢትዮጵያ ሀገረ መንግስት ታሪክ ውስጥ በኃይለ ሥላሴ ጊዜ ጀምሮ የሚደረግ አይነት ስልት ነው። በጣም ያረጀ የፈጀ አይነት የመከፋፈል እርምጃ ነው። ግን ይሄ ጉልበት ነው። አሁንም ከጉልበት አልወጣም። የጉልበት አጠቃቀም ነው። ይሄ አንድን ሰው ሚዲያ እንዳይሰማ አድርገ ቀበቶ አስፈትተ በር ቆልፈህበት የሚበላውን ነገር እየተቆጣጠርክ እስር ቤት ውስጥ ሆኖ ካንተ ብቻ መረጃ እንዲያገኝ ማድረግ አሁንም ጉልበት ነው። ምንም ሌላ ነገር የለውም። በጉልበት ስር ነው የሚጠቃለለው። ይሄ ነገር ከዚህ በፊት የኦሮሞ ፖለቲካ ፓርቲዎች ላይ ተደርገው ያውቃል። አጫሉ ሲገደል የኦነግና የኦኤፍሲ አመራሮች አንድ ላይ ነው የታሰሩት። ትንሽ ቆየና የኦኤፍሲን አመራሮች ለቆ የኦነግን አስቀረ። ስለዚህ ያለው የፖለቲካ ምልከታ አንድ ሊሆን አይችልም። በዚያ ምክንያት የመጣውን ነገር አሁን እዛ ውስጥ ገብቼ ያላው ነገር ግን ምልከታው አንድ አልሆነም። እነኚህ እስር ቤት ቀሩ፣ እነኚህ ደግሞ ተለቀቁ ነው የተባለ። የሆነ ነገር ነው። የሆነ ነገር ስለሆነ የሆነውን ነገር ወደ መተንተን ነው የሚገባው። ሰው የሌለውን መረጃ ይዞ ወደ መተንተን ነው የሚገባው። እርስ በራስ ወደ መሻኮት ነው የሚገባው። ከእንደዚህ አይነት ነገር በጣም ከፍተኛ በሆነ የአደረጃጀት ስልት ራሳችሁን ልትጠብቁ ነው የሚገባው። ካልሆነ በቀላሉ ነው አካሄዳችሁ የሚፈርሰው። ከህይወት ጋር የተያያዘ ስለሆነ ከላይቭሊሁድ ጋር የተያያዘ ስለሆነ ቅድሙኑ ቨልነራቢሊቲው በጣም ብዙ ነው። የጤና ባለሙያዎች አሁንም ብቻችሁን ስለሆናችሁ ሌሎቹ የመንግስት ሰራተኞች ስላልተቀላቀሏችሁ የሚያስፈራ ነው ስትመለከቱት። ቨልነራቢሊቲ አለ። ስለዚህ የመከፋፈሉ አካሄድ በጥንቃቄ ዝም ብሎ በኦርዲነሪ ሳይሆን በከፍተኛ ደረጃ ልትጠባበቁ የሚገባ ነገር ነው። ቀድማችሁ ከዚህ በፊት የተደረጉና ያልተደረጉ ነገሮችን እያሰባችሁ እያሰላችሁ ሰውየው አብይ ነው። አንደኛ ማጅራት መቺ ነው፣ ዱርዬ ነው፣ ኃላፊነት የማይሰማው ሰው ነው። የሰው ህይወት ምንም ክብር የለውም እሱ ጋር። የሰው ህይወት ምንም የማይገደው ነገር ነው። አንድ ከፍተኛ አስፈጻሚ ነው ብላችሁ በዛ ደረጃ ካሰባችሁ አታገኙትም። አብይ እንደ ከተማ ዱርዬ ወያላ ካሰባችሁት ነው አብይ ምን ሊሰራ ይችላል ብላችሁ የምታገኙት። ዱርዬ፣ ወያላ፣ አጭበርባሪ፣ ባለጌ፣ ማህበረሰብ ውስጥ ባለጌ የሚባል ሰው የለም። እንደዛ ስታስቡት ነው አብይ ይሄንን ነገር ሊያደርግ ይችላል ብላችሁ የምታስቡት። ዝም ብዬ አይደለም እላችሁ። ሌላውን ነገር እንተው፣ ከዚህ በፊት የሆነውን ነገር እንተው። አሁን እያደረገ ያለውን ነገር ልንገራችሁና ለምን ባለጌ እንደሆነ ከዛ ታዩታላችሁ። አሁን እስኪ አመራሮቹን ልጠይቅ እኔ ራሴ። ስራ ሙሉ ለሙሉ ሲቆም በመንግስትነት ደሞዝ የሚከፍልና የሀገሪቷን ትላልቅ ሆስፒታሎች የሚያስተዳድር መንግስት የሚባል አካል በሽተኞች ካለ እርዳታ ሲቀሩ ዝም ይላል ብላችሁ አስባችሁ ታውቃላችሁ? ምንም ሳያደርግ በቃ እንደዚሁ ዝም ብሎ ይቀመጣል ብላችሁ አስባችሁ ታውቃላችሁ? ማለት መፍትሄ ለማምጣት ሳይንቀሳቀስ ይቀራል ብላችሁ አስባችሁ ታውቃላችሁ? ካሰባችሁ በጣም ሰውየውን አግኝታችሁታል ማለት ነው። እኛ ስራ ስናቆም የሰው ህይወት አደጋ ላይ ስለሚወድቅ ኃላፊነት ስለሚሰማው ወይ ደግሞ ኃላፊነቱ የሱ ስለሆነ ይንቀሳቀሳል ብላችሁ አስባችሁ ከሆነ ሰውየውን አላገኛችሁትም ማለት ነው። ሰውየውን አላገኛችሁትም ማለት ነው። ለዚህ ነው ባለጌ ብዬ የምጠራው። ለዚህ ኃላፊነት የማይሰማው ዱርዬ፣ ወያላ እንደዛ ነው ማሰብ ያለባችሁ። ስለ አብይ ውሸታም፣ ዋሾ እንደዛ ነው ማሰብ ያለባችሁ። ስለ ስልቱም ስታስቡ ስለ መፍትሄም ስታስቡ እንደዚህ ነው ማሰብ ተዘጋጅታችሁ መቀመጥ ያለባችሁ። በኋላ ላይ ያነሳለሁ መልሼ ይሄንን ነገር። ከጉልበት ጋር የተያያዘው ገና ሊስፋፋ ይችላል በሚል ነው
ይሄንን ያነሳው 40 ሰው ስላሰረ በቂው ነው ብላችሁ አታስቡ በቃ 40 ሰው ስላሰረ ሰው ምን ይለኛል የጤና ባለሙያን እንደዚህ ሳንገላታ ብሎ ወደ ኋላ ይመለሳል ብላችሁ ካሰባችሁ ትክክል አይደላችሁ ሁላችንንም ሊያስረን ይችላል ብላችሁ አስቡ ካሰረን ምን እናደርጋለን የሚለውን ይልቁኑ እዛን ጊዜ የኮሙኒኬሽን ይሄ መልእክት መላላክ ሶሻል ሚዲያ መመልከት ሚዲያን መከታተል ስለማይኖር እዛን ጊዜ ምንድነው የምናደርገው የሚለውን ቀድማችሁ አስባችሁ ሁሉንም ነገር አስተካክላችሁ መቀመጥ አለባችሁ ከዚህ ጋር ተያይዞ ሌላ ለተዘጋጁበት የሚገባው ነገር አንድ አመራር እንዳላችሁ ይታወቃል አንድ አመራር ብቻ ይዛችሁ ከተቀመጣችሁ አሁንም ላስኬዳችሁ ይችላል ምክንያቱም አንዱን አመራር አስሮ አሳይቷቸዋል ይሄው መሪውን ፈቶ ሌላውን አስቀርቶ አሳይቷቸዋል ስለዚህ layers of leadership በተለያየ ደረጃ የሚንቀሳቀስ አንደኛው ቡድን ሲታሰር ሁለተኛው ዘሎ ስራውን የሚጀምርበት ሁለተኛው ሲታሰር ሶስተኛው ዘሎ ስራውን የሚጀምርበት እንደዚህ ተደራጅታችሁ ደረጃ በደረጃ ኃላፊነትን የሚወስድ አደረጃጀት አዘጋጅታችሁ መቀመጥ ያለባችሁ እንጂ መሪ አለን እነኚህ ስራ ይሰራሉ ብላችሁ ቤታችሁ ከተቀመጣችሁ እነሱ ሲታሰሩ መንቀሳቀስ ሐሳብ መላወጥ የናንተን ሐሳብ ማራመድ ስለሚከብዳችሁ ብዬ ጉልበትን በተመለከተ ይሄን ያክል ብቻ ነው የምናገረው የሚዲያ ነገር አለ ሁለተኛ በሚዲያ ኦቨርዌልም ማድረግ አሁን ሰው ይሁን ሰምታችሁታል ምን ብለው እንደተናገረ መጥቶ አሁን ይሄ አንድ ትንሽ ነገር የመንግስት ሚዲያ አውታሮች ምን ሲያወሩ እንደከረሙ አይታቸው አብይ ከዚህ በፊት እንደተናገርነው የሚዲያ ሰራዊት የሚባል ወታደር አለ ራሱ የሚከፍለው ራሱ የሚያዘው የእዝ ሰንሰለት ያለው የሚዲያ ሰራዊት አለ የናንተን ስም የሚያጠለሸው ይሄ ሚዲያ ሰራዊት ሶሻል ሚዲያ ላይ ስማቸውን የምታውቁትና የማታውቁት ሰዎች ከተደባለቀባችሁ የሚዲያ ሰራዊት ነው ዶክተሮች ኃላፊነት እንደማይሰማቸው የሰው ህይወትን አደጋ ላይ ጥለው ገቡ መጠየቅ እንዳውም አይችሉም የህግ አግባብነት የለውም ዶክተር እንዴት ስራተቶ ወደ ቤቱ ይገባል ብለው የናንተን ጥያቄ ሳያው ህብረተሰቡ ጋር እንድትጣሉ ህብረተሰቡ እናንተን አሳንሰው እንዲመለከት የናንተ እንቅስቃሴ ጥላሸት እንዲቀባ እያደረጉ ያሉት እነኛ የሚዲያ ሰራዊቶች ናቸው እያያችሁ ይሄንን ነገር ልትንቁ አይገባም ምክንያቱም እናንተን እስር ቤት አስቀምጠው እነሱን የመልቀቅና ሙሉ በሙሉ ሚዲያ በዚህ ሐሳብ እንዲያዝ የማድረግ አማራጭ አለ ይሄንን እንዳትረሱ አሁን እየተናገራችሁ ነው ሶሻል ሚዲያ ፌስቡክ ገጽ ከፍታችኋል ዩቲዩብ ከፍታችኋል ሚዲያ ስታገኙ ትናገራላችሁ ለእናንተ የሚናገሩ ሰዎችን ሙሉ ለሙሉ በማሰር ድምጻችሁ ሙሉ ለሙሉ ከሚዲያ እንዲጠፋ ተደርጎ እነኚህ ሰዎች ብቻ እንዲያወሩ ማድረግ ይቻላል አሁን ጎን ለጎን እያወራችሁ የማን ጎልቶ እየተሰማ እንደሆነ ያያችሁ የናንተ አይደለም ጎልቶ እየተሰማ ያለው የናንተ አይደለም ይታያል አሁን እስኪ ትንሽ ሰርች አድርጉና ሚዛን ላይ አስቀምጣችሁ የማን ነው ጎልቶ እየተሰማ ያለው ምክንያቱም የመንግስት ሚዲያ አውታሮች አሉ የሶሻል ሚዲያ ሰራዊቶች አሉ ከዛ ውጪም ደግሞ እናንተ የማታስተውሏቸው የሰው አእምሮ ውስጥ መጥፎ ነገርን የሚከቱ ከመንግስት ሚዲያ ውጪ ያሉ የምዕራብ አገር ሚዲያዎች ራሳቸው አሉ አሳያችኋለሁ አንድ ምሳሌ ትንሽ ቆይቼ አሳያችኋለሁ አንዱ ስልት በሚዲያ ኦቨርዌልም ማድረግ ይሄ የአብይ ስራ እውነት እየታወቀ አንድ ነገር እውነትነት ያለው እውነትነቱ እንዲደበዝዝ በውሸት አገርን ማጥለቅለቅ
ምንም ህዝቡ መያዣ መጨበጫ እንዲያጣ አንዱን ቲቪ ቢከፍት የሚሰማው እሱ ነው። ወደ ሁለተኛው ቢሄድም የሚከፍተው እሱ። ጠቅላላ ሚዲያ ሲከፈት የሚያወሩ ስለናንተ ክፋት እንዲሆን ይደረጋል። እየተደረገም ነው። ይሄ ሰውዬ መጥቶ እንዴት እንዳወራ ተመልከቱ። ከዛ ውጪም ሰዎች ሲያወሩ የመንግስት ሚዲያ ላይ ምን እንደሚያወራ ተመልከቱ። ሶሻል ሚዲያ ላይ እነኚህ የሚዲያ ሰራዊቶች ሲያወሩ ምን እንደሚያወሩ ተመልከቱ። በሰው አእምሮ ውስጥ አሁን እናንተ የምትልኩት እውነትና የአብይ አገዛዝ የሚልከው ውሸት እኩል አይደለም። በብዛት ይሄኛው ነው የሚበልጠው፣ የውሸቱ ነው የሚበልጠው። ምክንያቱም በጣም ትልቅ ገንዘብ፣ ትልቅ አደረጃጀት ነው የሚያንቀሳቅሰው ውሸቱ። ይሄንን እናንተ ትገዛላችሁ ወይ ደግሞ ህዝብ ይገዛል በማለት አይደለም፣ ግን አቅምን ለማሳጣት እናንተን ለማጋለጥ የሚጠቅም መንገድ ነው። ምክንያቱም እንደ ጠላት ተፈርጃችኋል ብዬ ቅድም ነግራችኋል። የፖለቲካ ፓርቲዎች ላይ ምን እንደተደረገ ተመልከቱ። የፖለቲካ ፓርቲዎች አሁን ኢትዮጵያ ውስጥ ለአብይ ካደሩት ውጪ ሁሉም ተከፋፍለው አልቀዋል። የምታውቁትን ነገር ነው የምነግራችሁ። እኛ እንዴት ከፖለቲካ ፓርቲ ጋር እንነጻጸራለን አትሉም መቼ። ምክንያቱም እንደ ጠላት ተፈርጃችኋል። ይሄ የብልጽግና ዶክመንት ነው ቅድም ያሳየኋችሁ። እንዴት ከፖለቲካ ፓርቲ ሆናችኋል? በቃ እንደዚህ ተቆጥራችኋል። የመንግስት ፕሮፓጋንዳ እናንተን ትሪት እያደረገ ያለው እንደ ጠላት ነው። ምክንያቱም ማንም ሰው አይነካኝም ያለን አገዛዝ ነው እምቢ ብላችሁ ስራ ያቆማችሁት። ስለዚህ እንደ ጠላት ተፈርጃችኋል። ጥቂት ምሳሌ ላንሳላችሁ። አብንን ተመልከቱ ምን እንደሆነ። አሁን ከሚዲያ ዘመቻ ወደ ሌላኛው መልክ ለወስዳችሁ እንደመሸጋገር። አብን አሁን በፊት በአንድነት ሲንቀሳቀስ ጊዜ በጣም ብዙ ጫና ፈጥሮ ነበር። ግን ቀስ እያለ ሊቀመንበሩን ገዛ። ሲገዛው ግን ገዝቻለሁ ብሎ ገንዘብ ሰጥቻለሁ ምናምን ብሎ አይደለም። ከተወዳዳሪ ፓርቲዎች ጋር አብረን ብንሰራ ይሻላል በሚል የፕሮፓጋንዳ ዘመቻ አንዱን ወስዶ ሚኒስትር አደረገ። ከዛ ሰውየው እንጀራው ነው፣ በቃ እንጀራው ሆኗል። በቃ ሚኒስትር ሆኗል። ብትወዱም ባትወዱም ሚኒስትር ሆኗል። ስራው ነው። አብይን እየተቃወመ አብንን መምራት አይችልም። ሌሎቹ እንዳይቃወሙት ይሄኛው መንግስት ሆኗል። ስለዚህ ሌሎቹን ወስዶ እስር ቤት ከተታቸውና ፓርቲውን ወስዶ ለሱ ሰጠ። በቃ አሁን ሰሞኑን መግለጫ አውጥቷል። ፋኖ እጅ የሰጣችሁ በጣም እንኳን ደስ አላችሁ ምናምን እያለ ማለት ነው። አሁን እኛ ላይ ይሄ ነገር አይፈጸምም ብላችሁ አትበሉ። ቅድም ነግራችኋለሁ። አብይን እንደ ዱርዬ፣ ማጅራት መቺ፣ ባለጌ፣ ዋሾ እንደዛ ነው መቁጠር ያለባችሁ። ኃላፊነት እንደማይሰማው ሰው መቁጠር ያለባችሁ። እዛን ጊዜ ነው አካሄዱ ልታገኙ የምትችሉት፣ መገመት የምትችሉት እዛን ጊዜ ነው። አንድ ማለት ባስ ስቴሽን አካባቢ ያለ ወያላ እንዲህ ያደርጋል ወይስ አያደርግም የሚል ጥሩ ግምት ይኖራቸዋል መቼ። ያው ወያላነት መጥፎ ነገር ምናምን እያልኩ አይደል፣ ግን አስተሳሰባቸው የሚታወቅ ነገር። ጠቅላይ ሚኒስትር አንድ የሀገር ጠቅላይ ሚኒስትር ከፍተኛ አስፈጻሚና ወያላ አይደል ይሆናል። ለዛ ነው የተናገርኩት። አሁን እንግዲህ ሌላኛው ስልት በገንዘብ ሰውን መግዛት ነው። ይሄንን ከፍተኛ የትግራይ ሰራዊት አመራር የሆነው ጻድቃን አብይ በአፉ ነገረኝ ብሎ የተናገረውን ታስታውሳላችሁ። ከጉልበትና ከገንዘብ የሚተርፍ ማንም ሰው የለም፣ ገንዘብና ጉልበት የማንበረከከው ማንም ሰው የለም ብሎ የሚያምን ሰውዬ ነው። ዓላማ አለኝ፣ ዓላማ ይዘን ነው አብረን የተነሳ ነው፣ ስለዚህ ሁሉም ጓደኞቻችን በዚህ ያምናሉ ብላችሁ ካላችሁ አዎ ስትነሱ እንደዚህ ነው። በመሃል ግን ሰው ሊገዛ ይችላል ብላችሁ አስቡ። ይሄን ነገር ግን በጣም በከፍተኛ ጥንቃቄ እንድትይዙ ነው የምፈልገው። ምክንያቱም በቀላሉ እከሌ ተገዝቷል አልተገዛም የሚል ውዥንብር ውስጥ እንድትገቡ የሚፈልግ ሰው የለም። ሰዎች ግን ሊገዙ ይችላል።
ይገዛሉ ሰዎች ባለስልጣናቱን ብቻ አይደለም እኔ የምለው ይሄ ስልጣን ያላቸው አስተዳዳሪዎች የሆስፒታል መሪዎች ምናምን አይደል አሁን ባለመብት ነን ብላችሁ የምትጠይቁ ሰዎች ከየአካባቢው ከየሆስፒታሉ እየተጠሩ የሚያስደነግጥ ሀብት ሊለቀቅላቸው ይችላል ራበኛ ያለው ሰውዬ የሚያስደነግጥ ሀብት ሲለቀቅለት እምቢ የሚል ሰው ስንት ነው ናላክ እኔ ቢሆን አላደርግም ልትሉ ትችላላችሁ ትክክለኛ ነው መርህን የተከተለ የክብር መንገድ ነው አላማን ይዞ ለክብር መራብ አይደለም መሞት ክብር ነው ሁሉም ሰው ግን እንደዚህ አይደለም የፖለቲካ ፓርቲዎችን ምሳሌ ነግራቸዋለሁ የሙያተኞችን ምሳሌ አይታችኋል ዛሬ ሚኒስትር ተብለው ከተለያዩ ቦታዎች መጥተው ብልጽግና ፓርቲ ሳይሆኑ የተሾሙ ሰዎችን ዝም ብላችሁ ተመልከቱ አንቱ ሲባሉ የነበሩ ሰዎች የአብይ ሻንጣ ተሸካሚ ሆነው አርፈዋል ተመልከቱ ብርሃኑ ነጋን ተመልከቱ ለምሳሌ አሁን ብርሃኑ ከአብይ ሻንጣ ተሸካሚ ይሻላል ከነ ሽመልስ ይሻላል አሁን ብርሃኑ በፍጹም አይሻልም በኋላ እናወራለን ያወጡትን መግለጫ በእናንተ ጉዳይ እነ ብርሃኑ ሌላኛው ስልት ሰውን በገንዘብ መግዛት ነው ለማለት እርስ በራሳችሁ ልትጠባበቁ ይገባል የሰው አካውንት ውስጥ እየሄዳችሁ ምናምን መፈተሽ አትችሉም ግን አቋማችሁ ላይ ይሄ ነው አቋማችን ይሄንን እንቀበላለን ይሄንን አንቀበልም ስትሉ ለማመቻቸት የሚነሱ ሰዎች በጥንቃቄ ልትመለከቱ ነው መዘጋጀት ያለባችሁ አሁን ይሄንን ነገር ሳልጨርስ አንድ ነገር ነግራችሁ አቆማለሁ ይሄ ወሬ የቢቢሲ አፋን ኦሮሞ አሁን ቢቢሲ አፋን ኦሮሞ ቢቢሲ ብሮድካስት ነው የዩናይትድ ኪንግደም መንግስት ሀብት ነው ሁሉም ሰው የሚያቆም ማለት ነው መጀመሪያ ቀን እናንተ እንቅስቃሴ ስትጀምሩ ቢቢሲ አፋን ኦሮሞ የለቀቀው ወሬ አለ አንድ የአዳማ ሆስፒታል ሪፈራል ሆስፒታል ይሁን ምን ሌላ ደግሞ ሜዲካል ኮሌጅ አናገርኩ ብሎ ሁለት ቦታ አናገርኩ ብሎ ቢቢሲ አፋን ኦሮሞ ስራ ማቆም አድማ የለም የሚል ወሬ ነው የለቀቀው ቢቢሲ አፋን ኦሮሞ ነው ይሄንን ያደረገው አሁን አንስተውታል ከላይ ያለው ነገር ሁሉም እንደዛው ነው ያለው ከስር ያለው ታይትሉ እንዳለ ነው ከውስጥ ያለው ወሬ ቀይረውታል በዚህ ደረጃ ነው ዘመቻ የሚደረገው ለምን ኦሮሚያ ተመረጠ እናንተ የምታውቁት ነገር ነው አዲስ አይደል አብይ በኦሮሞ ውስጥም ከኦሮሞም ውጪ የኦሮሞ መንግስት ብሎ መታወቅ ነው የሚፈልገው እናንተን በብሔርና በአካባቢ የመከፋፈል እንቅስቃሴ አለ ማለት ነው ቢቢሲ አፋን ኦሮሞን በነገራችን ላይ እኔ በእንደዚህ አይነት ድርጊት ላይ ብዙ ጊዜ ይያዋቃሉ ብዙ ጊዜ ይያዋል ለምንድን ነው ይሄ ቁም ነገር የሚሆነው መጀመሪያ የከፊል እንቅስቃሴ ስትጀምሩ ጊዜ የቢቢሲ አፋን ኦሮሞ ጋዜጠኞች ብዙ ቦታ ስራ ቆሞ እንዳለ ያቃሉ ሳያውቁ ቀርተው አይደለም ስራ ያልቆመበት አንዳንድ አካባቢም ያቃሉ ስለዚህ ከነሱ መሃል ስራ ያልቆመበትን ቦታ መርጠው ወሬውን በቢቢሲ አፋን ኦሮሞ ሰው ስለሚያምን ከተቃዋሚዎች ጋር ከምናምን ጋር ከመንግስት ጋር ማይገናኝም ብሎ ሰው ስለሚያስብ እንደዚህ ብሎ ስለሚያስቡ በዚህ በኩል የዶክተሮች እንቅስቃሴ የተባለው የለም ብሎ ነው የለቀቀው ቢቢሲ አፋን ኦሮሞ ነው ይሄንን የተናገረው መጀመሪያ ቀን ላይ ይሄንን ተጠብቃላችሁ ከቢቢሲ የጦርነቱ ጊዜ ቪኦኤ አማርኛ ምን ሲሰራ እንደከረመ
ሌሎች የምዕራብ አገር ፈንድ የሚጠቀሙ ሚዲያዎች ምን ነገር ሲናገሩ እንደነበረ የምታውቁት ነገር ነው እናንተ ላይ የሚደረገው ዘመቻ ከምታውቁት በላይ ነው ልላችሁ ይሄንን የተናገርኩት ከምትገምቱት በላይ ነው ስለዚህ አንደኛ ሚዲያ ፕሬዘንስ የናንተን እውነት መናገርን ማስፋት አለባችሁ እውነት አለን ብላችሁ አትቀመጡ እውነታችሁን እንዲነገርላችሁ ሰፋ አድርጋችሁ ወሬ ማዳረስ አለባችሁ እውነት ነው ችግራችሁ እውነት ነው አንድ ሰው ሲታሰር ሁሉም ሰው እንዲያውቀው አድርጉ አሁን ለምሳሌ የዛሬ ውሎ ምንድነው በሰሜን በደቡብ በምዕራብ ምስራቅ ውሎው ምንድነው የሚለውን ለሰው ማድረስ አለባችሁ ምክንያቱም ውሎው ከሽፏል ብለው በየቀኑ ወሬ ያዛመቱ ነው የሚውሉት የናንተ ገዢዎች ስለዚህ እናንተ የራሳችሁን እውነት ምንም ሳትጨምሩ ምንም ሳትቀንሱ ይሄን ያክል ሆስፒታሎች እንደቀጠሉ ነው የጀመረም ካለ እንደዚህ አይነት ቦታ ላይ በዚህ ምክንያት እንደዚህ ስራ ተጀምሯል ለትሉ ይገባል ማህበረሰቡን ወሬ ስለ እውነታችሁ ወሬ መመገብ አለባችሁ ምክንያቱም ተሰርቶ የሚቀመጥ እውነት የለም እውነት ራሱን የቻለ ነገር ቢሆንም ለሰው ማድረስ አለበት ተወዳዳሪ አለባችሁ ያልኳችሁ ነው ያ ተወዳዳሪ ደግሞ ውሸት ይዞ ነው የሚዞረው ውሸቱ ግን እንደ ውሸት እንዳይታይ በመንግስት በጀት በአደረጃጀት ነው የሚመራው ተወዳዳሪ ሆናችሁ ልትገኙ ይገባል ስራ ማቆም ብቻ በቂ አይደለም ልላችሁ ነው እኔ እዚህ ላይ አቆማለሁ የቀሩትን ምልከይሳ ሊያነሳላችሁ ይችላል ምልከይሳ እስካሁን የጤና ባለሙያዎቹን እንቅስቃሴ ለማምከን አገዛዙ የተጠቀመበት ስልት አንተ የታዘብከው ምንድነው ከዚህ በኋላ ደግሞ ምን ሊጠቀም ይችላል እስኪ አመሰግናለሁ ብዙ ነገር አንተ አንስተዋል ብዙ ነገር እናቃለን እየተደረገ ያለውን አብይ የሚጠቀመውን ስልቶችን በአብዛኛው እናቃለን ግን እኔ ትንሽ መናገር የምፈልገው አብይ እንዴት ነው ይሄንን እንቅስቃሴ የሚመለከተው የምለው ላይ ኮሜንት ሊስት አብይ ይሄንን እንቅስቃሴ የጤና ባለሙያዎችን እንቅስቃሴ እንደ ጦርነት ነው የሚመለከተው እንደ ጦርነት የከተማ ጦርነት ነው አርጎ ነው የሚመለከተው የሚቆጥረው ኦሬዲም በዛ ደረጃም ስጋት ነው ብለው ቅድም ታና እንዳነሳው የሥርዓቱ ስጋቶች ብሎ በከፍ አርጎ በዶክመንት ደረጃ አዘጋጅቷል አብይ ስለዚህ አሁን የጤና ባለሙያዎች እንቅስቃሴ የርቦናል ጥያቄን እንደ ጦርነት ወስዷል አብይ የስልጣኔ ስጋት ናቸው ብሎም ፈርጇል የስልጣኔ አደጋ ናቸው ብሎም ፈርጇል ለምንድን ነው ይሄንን አብይ የሚፈርጃቸው የምለው ጥያቄ አብይ ይሄ እንቅስቃሴ የጤና ባለሙያዎች እንቅስቃሴ መጀመሪያ ጅምር ነው የህዝባዊ አመጽ ጅምር ነው ብሎ ይወስዳል አብይ ህዝባዊ አመጽን ይፈራል ለምን አብይ ወደ ስልጣን የመጣበት ተዋግተው ታንክ ይዞ ክላሽ ይዞ አዲስ አበባ ገብቶ ቤተ መንግስት አልተረከበም አብይ ስልጣን የያዘው በህዝባዊ አመጽ ነው ይሄ አብይ ያቃል ይፈራል ህዝባዊ አመጽ የሚባለው ነገር ይፈራል አብይ ለዚህም ነው የጤና ባለሙያዎች እንቅስቃሴ የሆነ ነገር ተጀምሯል ህዝባዊ አመጽ ሊጀመር ነው ብሎ ይፈራል አብይ ስለሚፈራ የጤና ባለሙያዎች ፍትሃዊ ጥያቄን እንደ ስልጣኑ ስጋት ወስደው ጦርነት ነው የተካሄደብኝ ያለው በጤና ባለሙያዎች ጦርነት ተከፍቶብኛል በከተማ ላይ በሆስፒታሎች ላይ ብሎ አብይ እንደዛ ነው የሚወስደው የቅድም እንዳነሳው የሚዲያ ሰራዊት የአብይ ሚዲያ ሰራዊት በመርፌ ቤተ መንግስት አይገባም ብሎ
ሲቀልዱባቸው በሐኪሞቹ ጥያቄ ላይ ሲቀልዱ አይተናል። በመርፌ ቤተ መንግስት አይገባም፣ መርፌ የሚያክሙ ሐኪሞች ቤተ መንግስት መግባት አይቻልም ብለው የመርፌ ስጋት ብሎ አውጥቷል። ስለዚህ አሁን ጤና ተቋማት የጤና ባለሙያዎች የአብይ ስርዓት ስጋት ተብሎ ተመድቦ ጠላት ተብሎ ቅድም እንዳልከው ጠላት ተብሎ ተፈርጇል። አብይ ጦርነት ውስጥ ነኝ እኔ እየተካሄደብኝ ነው ጦርነት። ቅድም ዶክመንቶቹን ቅድም አሳይታል አንተ ከገጠር ወደ ከተማ አመጽን መውሰድ የሚባለው ነገር ያ ይሄንን ውስጡ ያለው ከገጠር ወደ ከተማ አመጽን እየወሰዱ ነው። ለምን የገጠሩ ጦርነቱ በጠመንጃ ስለሆነ ጠመንጃው ላይ ደግሞ አብይ የሚባል ግለሰብ የበላይነት አለኝ እኔ ድሮን አለኝ ምን አለኝ ታንክ አለኝ ስናይፐር አለኝ እነሱ የላቸውም ይላል። ስለዚህ ሜዳው የኔ ነው ይላል። ወደ ከተማ ከወሰዱ ግን ሜዳው የነሱ ነው የሚሆነው። ጤና ባለሙያዎችን ማሸነፍ አንችልም። ለምን ህዝብ እነሱን ስለሚደግፋቸው ለኛ ከባድ ነው የሚሆነው። ወደ ከተማ ከገባ አመጹ ከባድ ነው የሚሆነው። እኔ አውቃለሁ በዛ መንገድ ነው የመጣው ወደ ስልጣን ይላል። በህዝባዊ አመጽ ነው ወደ ስልጣን የመጣውት። ስለዚህ ያለኛ አማራጭ ሁሉንም ተጠቅሜ ስልቶችን ተጠቅሜ የህዝብ አመጽ እንዳይቀሰቀስ ማድረግ አለብኝ ብሎ አብይ ወስኗል። ለዛም ማሳያ የጤና ኮማንድ ፖስቶችን አቋቁሟል። አሁን አብይ በአጠቃላይ አገሪቷ ላይ በፌደራል ደረጃ የጤና ኮማንድ ፖስት አቋቁሟል። ሰኪዩሪታይዝ አደረገ ጤና ስርዓቱ። እሱ ነው ሰብሳቢው። በፌደራል ደረጃ እንግዲህ በኢትዮጵያ ደረጃ ሰብሳቢው ራሱ አብይ፣ ጻፊው ጤና ጥበቃ ሚኒስቴር፣ ፌደራል ፖሊስ አባል ነው፣ ደህንነት አባል ነው፣ እንግዲህ አቃቢ ህጎችም አባል ናቸው። የጤና ኮማንድ ፖስት እኛ የሰማነው ኮማንድ ፖስት ኦሮሚያ ላይ 2019 ምዕራብ ኦሮሚያና ደቡብ ኦሮሚያ ላይ የመጀመሪያው ኮማንድ ፖስት አብይ ሲያቋቁም ሰማን። በኋላ ደግሞ ሙሉ በሙሉ ኦሮሚያን በኮማንድ ፖስት በሚሊተሪ ኮማንድ ፖስት ማስተዳደር ጀመረ። ዛሬ አማራ ክልል ሙሉ በሙሉ በኮማንድ ፖስት ነው የምትተዳደረው። ኦሮሚያ በኮማንድ ፖስት፣ የትግራይ ሁኔታ እናውቃለን። አብይ ሁሉንም ሴክተር ሴኪዩሪታይዝ አርጎ በሚሊተሪ አስተሳሰብ ጦርነት ውስጥ ነኝ እኔ በሆስፒታሎች አካባቢ ብሎ ስለሚያምን ኮማንድ ፖስት አቋቁሞ በኮማንድ ፖስት የተጻፈውን ነው አብይ ባጆይ ቅድም ደረጀ ጉማ የተናገረው የኮማንድ ፖስት የአብይ መግለጫ እኮ ነው። ሚሊተሪ ኮማንድ ፖስት። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ፣ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዛም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብለው እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር። እንግዲህ ይሄ የኮማንድ ፖስቱ መግለጫ ነው። አብይ የጻፈው አብይ ሰብሳቢ ነው። በአገር አቀፍ ደረጃ አብይ ሰብሳቢ፣ ጤና ሚኒስቴር ጻፊ፣ ፌደራል ፖሊስ፣ መከላከያ፣ ጸጥታ ዘርፍ፣ ደህንነት፣ አቃቢ ህግ አባል የሆኑት የጤና ጥበቃ የጤና ባለሙያዎች ያነሱ ያሉት ፍትሃዊ ህጋዊ ጥያቄዎችን በኃይል ለማፈን ኮማንድ ፖስትን አቋቁሞ አብይ ይሄ ኮማንድ ፖስት በየደረጃው በከተማ ደረጃ በክልል ደረጃ ተቋቁሟል። በኃይል አፍኖ በኃይል ጤና ጥበቃን ሆስፒታሎችን በኃይል ማስተዳደር
እንዴት ነው ዶክተሮች በኃይል እንዴት ነው የሚያክሙት? የጤና ተቋማት ነፃ መሆን አለባቸው። ፌደራል ፖሊስ አንዳንዴ ልብሳቸውን ቀይሮ ደህንነቶች ልብሳቸውን ቀይሮ ሆስፒታል ውስጥ እየገቡ ማይሆን አፈና ያካሂዱ ነው። አሁን ጥቁር አንበሳ ሰልፍ የወጡበት ዕለት አንድ ደህንነት ውስጥ ገብቶ ሐኪሞቹ ግብግብ ፈጥሮ እየለቀመ በኋላ ላይ ሐኪሞቹ ሂድ ከዚህ ብሎ አባረሩት ደህንነቱ። ቪዲዮውን አይቻል እና በኃይል ለማፈን ይሄ ኮማንድ ፖስት ተጠቅሞ አብይ ኤቭሪቲንግ በኢትዮጵያ ውስጥ በአብይ ዘመን ኤቭሪቲንግ ሴኩሪታይዝድ አድርጎ ጤና እንኳን ሴኩሪታይዝድ ተደርጓል። የጤና መዋን ወይ ታደርጋለህ ወይ ረሽናለሁ እኮ ነው። ዛቻ፣ ማስፈራሪያ፣ ግድያ እንዲህ አይነት ነገር ነው። ህግ እናስከብራለን ሰራዊትን ዲፕሎይ በማድረግ ሆስፒታሎች እንዲሰሩ ታደርጋለህ። ላቦራቶሪ እንዲሰራ ታደርጋለህ። በምን ጭንቅላት ነው ሐኪም እዛ በአፍሙዝ በጠመንጃ አፍሙዝ ሂድና አክማቸው ስትል እንዴት ነው ሐኪም የሚሰራው? ወታደር ነው እንዴ ሐኪም? እኔ የአብይ አካሄድ ጤና ሴክተርን ሚሊታራይዝ አድርጓል። አሁን አብይ ሚሊታራይዝ ሙሉ ሴኩሪታይዝ አድርጎ በኮማንድ ፖስት ስር ይሄንን ደግሞ ያደረገው ይሄ ነገር ጅምር ነው። ከዚህ በኋላ የከተማ ነዋሪዎች ጆይን ያደርጋሉ፣ ይቀላቀላሉ። ሌላ ሴክተሮችም መምህራንም ጆይን ሊያደርጉ ይችላሉ በሚል ስብሰባ እዚህም ስብሰባ በሁሉም ክልሎች የመምህራን ስብሰባ የሁሉም ሴክተሮች ስብሰባ ተካሂዷል፣ እየተካሄደም ነው። እና ይሄ ነገር አብይ ፈርቷል። ለምን እንዴት እንደመጣ ያውቃል አብይ። በመጀመሪያ ደረጃ የህዝብ አመጽ የህዝብ እንቢተኝነት አድገኛ ነው፣ መንግስትን ቶሎ ያፈርሳል ብሎ አብይ ያውቃል። ይሄንን ያውቃል። አሁን ሐኪሞች የጀመሩት በጀግንነት የጀመሩት ነገር አብይ እንቅልፉን አጥቷል። ይሄ ጅምር ነው። ኑሮ ውድነት ሐኪሞች ጋር ብቻም ሳይሆን ሁሉም ቦታ ስላለ ሐኪሞች የጀመሩት እንቅስቃሴ ለሁሉም የኔ መንገድ ጥርጊያ መክፈቻ ነገር ነች ብሎ አብይ ያውቃል። ዱርዬም ስለሆነ ያውቃል። እና በዛ ምክንያት ቶሎ በእንጭጩ መቅጨት ብሎ ስለሚያስብ አብይ ኮማንድ ፖስትን ፈጥሮ በኃይል ለመናድ በኃይል ለመቆጣጠር እየሞከረ ነው። እና አብይ በህልሙም ከቤተ መንግስት ህዝባዊ አመጽ እጄን ይዞ ይወረውረኛል ብሎ ህልሙም እንደዛው ፈርቶ ህዝባዊ አመጽን ይፈራል አብይ። አንድ እኔ ያስታውሳለሁ 2019 ኦክቶበር ውስጥ ባሌ ሮቤ ላይ ሁለት ተማሪዎች ሰልፍ ወጡ። ባሌ ሮቤ ከተማ ላይ ሁለት ተማሪዎች ሰልፍ ወጡ፣ አንዱን ገደለ አብይ። እኔ በዛን ጊዜ ካቢኔ አባል ነበርኩኝ። ኦሮሚያ ሽመልስ ነው ሰብሳቢያችን። ጥያቄ ተነሳ ካቢኔ ላይ ለምንድን ነው ሁለት ተማሪ አደባባይ ላይ ወጥቶ አብይ ይውረድ ስላሉ ለምንድን ነው አንዱ የሚገደለው ተብሎ አይ ይሄ ጥሩ ትምህርት አይደለም፣ ጥሩ ነገር አይደለም፣ ለዛ ህዝቡ መማር አለበት። ሁለት ሰው ከወጣ አንዱን ገሎ አስተማረ። አብይ ለማስተማር ይሞክራል። ለምን አብይ ይፈራል? እንዴት እንደመጣ ስለሚያቅ በህዝባዊ እንቢተኝነትና አመጽ ወደ ስልጣን ባቋራጭ ስለመጣ አብይ ይፈራል። ለዛ ነው የሚንቀጠቀጠው፣ ለዛ ነው የሚፈራው፣ ለዛ ነው በየጊዜው አንዴ መግለጫ የሆነ ነገር ያወጡና ሌላ ወደ መጀመሪያ አካባቢ ምንም የለም። ቅድም እንዳልከው ምንም አልተከሰተም። ዶክተሮች ስራ ላይ ናቸው።
ውሸት ነው የምታወሩት ፌስቡክ ላይ እክሌና እክሌ ናቸው ውሸት እንትን የሚያረጉት ብለው በስብሰባ ላይ ሁሉ ተናገሩ ትንሽ ቆይቶ ደግሞ የተወሰኑ አካባቢ ነው እንትን ብሎ የተወሰኑ ይላሉ እንጂ የነሱ ቃል ካድሬ ቃል በተወሰኑ አካባቢዎች ስራ የማቆም እንትን እንቅስቃሴዎች ያሉበት ሁኔታ ነው ያለው ነገር እንደዚህ አይነት የካድሬ ቋንቋ ተናገሩ ከዛ በኋላ ደግሞ ውሾች ልክ እናስገባችኋለን እንትን ካላደረጋችሁ ብሎ ወጡ እየሰደቡ የሰውዬ እኔ በጣም አፍራለሁ ደረጀ ዶክተር ደረጀ የኔ ጓደኛ ነበር አፍራለሁ በጣም አፍራለሁ እና ወጥቶ በወንድም እህቶቹ ላይ የዛተው በታሪክ ይጠየቃል አብይ እንኳን ይጠፋል ዩኤኢ ሄሊኮፕተሩን አንስቶ ይጠፋል ነገር ግን ዛው አዲስ አበባ ውስጥ የሚቆዩ ሰዎች እንደዚህ አይነት ወረደ ነገር ዛቻ ከነሱ አይጠበቅም አብይ ከፈለገ ወጥቶ ይናገር አቃሉ አብይ ፈሪ እንደሆነ እኔ አቃሉ አብይ ፈሪ ነው ይፈራል በተለይ ደግሞ ሁሉም ነገር ከኦሮሚያም ተባሮ ከአማራ ክልል ተባሮ ከትግራይ ክልል ተባሮ አሁን የከተማ አመጽ ሊጀመር ነው ይሄ ነው የሚታይ አብይ ይጠፋል አሜን እሱ አሁን ቤተመንግስቱን ዩኤኢ አቡዳቢ ላይ ያሰራውን ቤተመንግስት ነው የሚያየው እሱ ነገር ውስጥ ጣን ምናምን ያጨሳችሁ አስተካክሉልኝ ይያለ እሱ ማድረግ ነው ከዚህ በኋላ የሚቀረው ስለሚፈራ ልቡ ግማሽ ልቡ ሄዷል ወደ ማረፊያው ዩኤኢ ስለዚህ በጉልበትን ተጠቅሞ ለማፈን እየሞከረ ነው ሌላው የሚዲያ አንተ በደንብ ስላነሳ ብዙ ማነሳ ነገር የለኝም ነገር ግን አንድ ሚዲያ ላይ ጥንቃቄ መደረግ ያለበት አብይ ሚዲያ ሰራዊት እንደምናይ አይደለም በጣም ሰፋ ያሉ አንድ ልጅ አሁን ፋርሴ ብላ ሚል ዘፈና ወጣ የሚዲያ ሰራዊት ላይ የሆነ ዘፈን ትንሽ ዘፈን አወጣ ለግጣፎ የሚኖር ዘፋኝ ነው ፋርሴ ብላ ምናም ብሎ እንትን ዘፈን ነገር ለቀቀና ፋርሴ ብላ ወይ ሚዲያ ሰራዊት የአብይ ሚዲያ ሰራዊቶች ለምንድነው ፍታዊ የሆነ ትክክለኛውን የጤና ባለሙያ ጥያቄን ፖለቲሳይዝ አርጋችሁ ለምንድነው እንትን የምታደርጉ ብሎ ዘፈን አወጣ በአፋን ኦሮሞ ሰውየውን አሰሩት የት እንደወሰዱት አይታወቅም ዘፋኙን ከለገጣፎ ጠለፉት ሊገሉትም ይችላል እኔ አላውቅም ግን እስከ ዛሬ እስካሁን ድረስ ፍርድ ቤት አልቀረበም የት እንዳለ አይታወቅም በጭምጭምታ የሚወራ የሚሊተሪ ስልጣና አካባቢ ታይቷል የሚባል ነው የተባለ ነው ማለት የሚሊተሪ ማክሎች አሉ ሰዎችን ወስዶ ቶርቸር የሚያርጉበት እንዲህ አይነት የሚገሉበት አካባቢ ታይቷል ተባለ እና ይሄ ፋርሴ ቡላው ከዛ በኋላ ምንድነው ያሉት ይሄ ሚዲያ ሰራዊቱ ይሄንን ሰው እንደው ማሰር ራሱ ጥሩ አይደለም እንት ማድረግ ነው ይያሉ በጣም የሚታወቁ የሚከፈልላቸው ትልልቅ 150,000 ብር የሚበሉ 250,000 ብር የሚበሉ የአብይ ሚዲያ ሰራዊት ይሄ ሰው መታሰሩ ቆንጆ ነው እንደው በቂ አይደለም ይያሉ ነው እና በጣም አሳፋሪ በሆነ አካሄድ አብይ ያደረገ ያለው ሚዲያ ላይ በጣም አብይ ሚዲያን እንደ ሌላ የጦር ክንፍ ነው የሚያየው ሚዲያን በደንብ ይጠቀማል አብይ የሚዲያ ዋጋ በደንብ ስለሚያቅ የጤና ባለሙያዎች አንተ ቅድም ስላነሳ የጤና ባለሙያዎች የሚዲያ እንቅስቃሴን በደንብ ማየት አለባቸው ኮሙኒኬሽናቸው ላይ በኋላም ምን ማድረግ አለባቸው ብለን እንደው
አንዳንድ ነገሮችን እናነሳለን ብዬ ገምታለሁ። እኔ እዚሁ ላይ ላቁም። መልካም እንግዲህ እስካሁን ድረስ አብይ ወጥቶ አንድም ነገር አልተናገረም። ይሄንን ነገር ማስተዋል ጥሩ ነው። የሱ ሰዎች ነው የሚያወሩት እንጂ እሱ መጥቶ አላወራ። ኮማንድ ፖስት አዘጋጅቶ ሚዲያ አሰማርቶ ጉልበት አሰማርቶ እየሰራ ነው እንጂ ራሱ ወጥቶ ያ ነው ይሄ ነው አልተናገረም። ሳይናገር ሲቆይ ደግሞ በምን መልክ እንደሚከሰት ከዚህ በፊት አንድ ሁለት ጊዜ ታይቷል። ትልቅ ተቃውሞ ሲገጥመውና ሳይናገር ሲቀር ለምን እንደሚቀመጥና እንዴት እንደሚከሰት ከዚህ በፊት የሚታወቅ ነገር ነው። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የገጠመውን ችግር አስታውሱ። ከውስጥ ራሱ ያደራጀውን ራሱ ፈንድ ያደረገውን ዘመቻ ቁጭ ብሎ ሲመለከት ቆይቶ እንደ ፊልም አንድ ቀን የሚኒስትሮች ስብሰባ ብሎ ሚኒስትሮችን እንደሚያስፈራራ ሰው መሃል እንዳትገቡ ምናምን ብሎ ተናገረ አንድ ጊዜ። ከዛው ደግሞ የዋለ ያደረ ህዝባዊ ጥያቄን እንደ ህዝብ ወገን ሆኖ ቤተክርስቲያናው ላይ ተናገረ። ይሄንን ሰምታችኋል። የቋንቋን ጉዳይ ኦሮሚያ ተጎድቷል፣ ደቡብ ተጎድቷል ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። እኔ ይሄንን በእናንተ ፈንታ ጸጥ ማሰኘት አልችልም፣ የእናንተን ሚና ተቀብዬ ጸጥ ማሰኘት አልፈልግም ምናምን ብሎ ነገርየው ጫፍ ረገጠ። ከዛ በኋላ ጠፋ። ታስታውሳላችሁ እንግዲህ ምን እንደተፈጸመ፣ ጥቁር መልበስ ምናምን። ሁሉም ሰው የእምነት ነገር ስለሆነ ሁሉም ሰው አብይ ላይ ተነሳ። የሚያመልኩት ሰዎችም የጦርነት ጊዜ ከሱ ጋር የሆኑ አዝማች የነበሩ ሰዎች ሁሉም ምን እንደተሰራባቸው ስለነቁ ይመስለኛል። የሰራባቸውን ፊልም ስለነቁ ነው የሚመስለኝ ከዚህ በፊት እና የቤተ ክርስቲያንን አመራር ቄስ እንደ ወታደር ተጠቅመው ሲያበቃ ማንንም አይሰማቸውም የሚል ግምት ይመስለኛል። የቤተ ክርስቲያኗን ፓትሪያርክ እንዴት ሲያዋርድ እንደከረመ የሚታወስ ነገር። መጨረሻ ላይ እንዴት መጣ ነው እኔ ማውራት የፈለኩት። አብይ መጨረሻ ላይ ምን እንዳደረገ ታስታውሳላችሁ። ያዘመታቸውን ሰዎች ይዞ መጥቶ የጠፉ በጎችን ይዤ መጥቻለሁ አለ። በቃ አባቴ ይሄው ይዤ መጥቻለሁ የጠፉ በጎችን። እሱ ምንም ውስጥ የሌለ አልሰማም አላየም ሁሉም ነገር። እንግዲህ ምን ታደርጋለህ እንግዲህ አንድ ጠቅላይ ሚኒስትር እኔ እኮ አልሰማውም አላየውም ብሎ መጥቶ ጉልበት ስም ጊዜ ምን ያደርጋል? ፓትሪያርክ ሂድልኝ ከዚህ አይበል ማለት ይከብዳል ማለት ነው። ስለዚህ አንዱ ነገር አሁን በግብዣ ይሄ ህዝብን ጠርቶ እንደሚጋብዝ እንደዚህ አይነት ነገር ስራ በስቶብኝ እኮ እንደዚህ አይነት ጥያቄ እንዳቀረባችሁ እኮ ሰማው ብሎ ሊጠራችሁ ይችላል። ምሳሌ ነው ማወራው። ሰማው እኮ እንዲህ አይነት ችግር ነበረባችሁ እንዴ? ስለዚህ በሉ አሁን እንዲህ እናድርግ፣ እራታችሁን ብሉና ፓርክ ጎብኙ። ፓርክ ጎበኛችሁ በኋላ እኔ እናንተን ችግር ያለው ወደ ስራችሁ ተመለሱ። እኔ በቃ ከዚህ በኋላ እናንተ ወገን ነኝ፣ ለእናንተ አድቮኬት አደርጋለሁ፣ ጥያቄያችሁ እንዲመለስ እጥራለሁ ሊል ይችላል። ይሄንን ያነሳውበት ምክንያት ወደ መጨረሻው ነገር እንድንሄድ ብዬ ነው። በመሃል የኢዜማ መግለጫ እንዳንረሳ ይቅርታ። ኢዜማ መግለጫ አውጥቶ ነበረ። ኢዜማ መግለጫ አውጥቷል። ኢዜማ የሚባል ፓርቲ የነ ብርሃኑ ነጋ ማለት ነው ሲቋቋም እንግዲህ ግንቦት 7 ነበረ። ግንቦት 7 የያዛቸው የአማራ ብሔርተኞች ትተው ወደ ሌላ ትግል ገቡ። የያዛቸው ዋና የሚባሉ ሰዎች
ከዱ ከዛ እንግዲህ በከተማ የአራዶች እንቅስቃሴ እንደ 2005 ያደረጉት ጊዜ አይነት መልክ ለማስያዝ ከዚያም ከዚህም ከብሔር ብሔረሰብ የሚመጡ ሰዎችና አረንጓዴ ቢጫ ቀይ ይዘው የሚዘምሩ የሚያሸበሽቡ ሰዎችን ከጋምቤላ ከወላይታ ከየትም እየጨማምሩ ኢዜማ ብለው አቋቋሙ እና ትልቅ እንቅስቃሴ ሆኖ ነበር የምታውቁት ነገር ነው በተለይ ፍንፍኔ ውስጥ አማርኛ ተናጋሪ አካባቢ ያው እንደዚህ አይነት ወከባ ስለሚሳካላቸው ብዙ ጊዜ አሁን ምን ደረጃ ላይ ነው ያለው ኢዜማ ምን ደረጃ ላይ ነው ያለው ኢዜማ ዛን ጊዜ አሁን ይሄ የግንቦት ሰባችሁ ትራንዚሽን አይደለም ፓርቲው ከተቋቋመ በኋላ ወሳኝ የሚባሉ ትላልቅ ፖለቲከኞች ጥለውት ሄደውት ጥቂት ሰዎች ናቸው ከብራኑ ጋር የቀረው አንድ ሰውዬ አለ ሁሉ ጊዜ የወጣ ኦሮሞን የሚሳደብ ጥቁር ሰውዬ አንድ ጊዜ ብቻውን ፓርላማ ገብቶ ነበር ግርማ ሴፉ ሁሉ ጊዜ ኦሮሞን መስደብ የሚመቸው አብይ እየላከ ኦሮሞን የሚያሰድበው ሰውዬ ነው የሰሜን ምሽግ ይሰበር እንጂ የማደጋስካር ሰፋሪ አያቅተኝም ብሎ የሚያው አሁን የአዲስ አበባ ከተማ ባለስልጣን ግን መጥቶ ህዝብን ይሰድባል ምንም ችግር የለም አሁን ኢዜማ በተጨባጭ እሱ ብራኑና የሁለቱ ሳምሶናይት ብቻ ይመስለኛል አባላት ምክንያቱም የአብይ መሳሪያ ወደ መሆን ተሸጋግሯል ነገር የአብይ አሽከርነት ተቀብለው እየሰሩ አንድ አርጋቸው ጽጌ ማን ቀረ አንዱ አለማራጌ ሁሉም ጥለው ሄደው ምክንያቱም የአብይን አሽከርነት የተቀበሉት በቅድመ ሁኔታ ነው አሽከርነት ገብተዋል የሚታወቅ ነገር ነው አሽከርነት ገብተዋል የገቡት አሽከርነት ግን ህብረ ብሔራዊ ፌደራሊዝሙን በግላጭ እናፈርሳለን ህገ መንግስቱን እንቀዳለን ኦሮሚያ የሚባል ክልል እናፈርሳለን ትግራይን ከገጽ ምድር እናጠፋለን የሚል ነው አብይ ደግሞ ይሄንን ነገር ምንም ችግር የለም እናደርገዋለን ብሎ ጀምሮ መንገድ ላይ በአፍጢሙ እንደሚደፋው ስላየ አይ እኔ ይሄንን ነገር ትቻለሁ መንገዴን ቀይራለሁ ስለተበተም ብራኑ ሚኒስትር ስለሆነ ሚኒስትርነቱን ጥሎ መሄድ አልፈለገም አሁን እነኚህ ሰዎች ናቸው እንግዲህ መግለጫ ያወጡት እነሱ ናቸው መግለጫ ሲያወጡ ጥያቄ መጠየቃቸው አግባብነት እንዳለው ተቀብለው ስራ ማቆም ግን ትክክል አይደለም ጥያቄ መጠየቅ ይችላሉ እሺ እስከመቼ 7 አመት የጠየቀን ሰው ቅድም ተናግሬያለሁ 7 አመት ጥያቄን የጠየቀ ባለሙያ መልሱ ካልተመለሰ ምንድነው የሚያደርገው የሚለው ነገር ምንም የላቸው ምክንያቱም አብይ ሲዋጋ ራሱ ብቻ አይደለም የሚዋጋ ከጎን የማታስባቸውን ሰዎች እየገዛ ያስነሳል ይሄንን ነው አሁን እየተናገርን ያለነው አሁን ይሄን ነገር ሁሉ ምንነካካው እናንተ ላይ የሚዘምተው ገና እየተዘጋጀ ነው ተዘጋጅታችኋል ወይ እያሰባችሁበት ነው ወይ አሁን ኢዜማ መግለጫ ወጣ ቀጥሎ ማን መግለጫ እንደሚያወጣ አይታወቅም በዚህ ተዘጋጅታችኋል ወይ የሚል ነው ከዛ በመቀጠል አብይ መልስ ለመስጠት ከፈለገ መልስ መስጠት የሚከብድ ነው ለዚህ እንቅስቃሴ መልስ መስጠት ይከብዳል የሚከብድበት ተጨባጭ አገራዊ ችግሮች አሉ አንደኛው ተጨባጭ ችግር ኢትዮጵያ ቅድም እንዳነሳ ነው የኢኮኖሚ ሉዓላዊነቷን አሳልፋ ለአይኤምኤፍ ሰጣለች ደሞዝ መጨመር አይቻልም የአይኤምኤፍ አፕሩቫል ነው የሚፈልገው አይኤምኤፍ ደግሞ በልደሞዝ ጨምር ብሎ አይፈቅድም ካድሬዎችን ሲያሰማራ አብይ ኢንሴንቲቭ ይሰጣቸዋል የሚሰጣቸው ኢንሴንቲቭ አሁን ቅድም ደሞዝ አንስተናል የቀበሌ ካድሬ የቀበሌ ለቀመንበር ምን ያክል ደሞዝ እንደሚበላ አንስተናል ቅድም የወረዳ አስተዳዳሪ አንስተናል የክልሎቹን ተው ከተማ ከንቲባ ተው ግን በዛ አይደለም የሚተዳደሩት
2500 ካድሬ የተሰበሰበበት አዳራሽ ውስጥ አብይ የተናገረው ልንገራችሁ መስረቅ ትችላላችሁ ልጆችን የምታሳድጉበት ግን ገደብ ያረጋችሁ እንዳይታይ ስረቁ ዝረፉ የሚል ሰውዬ አሁን ይሄንን የሚያደርገው አብይ ለነሱ አስበው ሳይሆን የአገዛዙ ምሰሶ እንደሆኑ ስለሚረዳ ነው እነሱን በገንዘብ እንጂ በምንም ሊልካቸው አይችልም ሰው እየገደሉ ነው የሚውሉት ሰው ያሰሩ ያስፈራሩ እየደበደቡ ይሄው የጤና ባለሙያ ሳይቀር ገንዘብ አሁን የጤና ባለሙያን ኢንፎርማል በሆነ ዝርፊያ ማሰማራት አትችልም እንደዚህ አይነት መሬት ሽጥና ገንዘብ ታገኛለህ እንደዚህ አይነት ስርቆት ያረክ ገንዘብ ታገኛለህ ብለህ ወደ ስራ መመለስ አትችልም አንዱ ተጨባጭ ችግር ይሄ ነው ሁለተኛው ተጨባጭ ችግር አብይ ይሄንን ነገር እሺ ብሎ በቅንነት አይቶ መልስ ከሰጠ በተጨባጭ አገራዊ ትርምስ ተፈጠረ ማለት ነው እንደዚህ ደሞዝ የሚጨመር ከሆነ መምህራን በሚቀጥለው ቀን ደብዳቤ ይዞ ይመጣሉ ምንም ጥያቄ የለው መምህራን ናቸው የሚቀድሙት የመንግስት ሰራተኞች ይቀጥላሉ ወታደር ይቀጥላል ከዛ ምን እንደሚቀጥል እናንተ ራሳችሁ መገመት ትችላላችሁ ይሄንን ስለሚያቃቢ ይሄንን ነገር በቅንነት አይቶ መልስ መስጠት ይከብደዋል በጣም ነው የሚከብደው ከሚጠበቀው በላይ ወጪ ቢያስወጣም ጉልበት ሚዲያና ገንዘብን በመጠቀም ማሸነፍ ነው የሚፈልገው ስለዚህ ለዚህ ተዘጋጅቷቸዋል ወይ የሚል ጥቂት ጥያቄዎችን ጠይቄ ወደ ምልኬሳ ፕሮግራማችንን በዚሁ እናበቃለን ምጠይቀው ጥያቄ አንደኛው እስከ መቼ ድረስ ነው ምትገፉት እስከ ምን ድረስ እስካሁን ድረስ አላማችን ይሄ ነው ጥያቄያችን ይሄ ነው ብላችሁ የተለያዩ ሶሻል ሚዲያዎች ላይ የለቀቃችሁትን አይቻ ትክክለኛ እውነተኛ የሆኑ በቅንነት የታጀቡና የአንድን መንግስት አስፈጻሚነት ስልጣን ሪኮግናይዝ ያደረጉ በክብር የሚቀርቡ ጥያቄዎች ናቸው እውነትም ከኑሮ ችግር የሚመነጩ ጥያቄዎች ናቸው ስለማቅ ማለት ነገር ግን ምን ቢሰጣችሁ ነው የምታቆሙት ምን ቢሰጣችሁ ነው ደግሞ የማታቆሙት ይሄንን አደባባይ ወጣችሁ እንድትናገሩ ለኔ እንድትነግሩኝ ሚዲያ ላይ እንድትለቁት አይደል ለምሳሌ እንደራደራለን ተብላችሁ ከተጠራችሁ በድብቅ የሆነ ነገር አድርግላችኋለሁ ብሎ ቃል መግባት ከፈለገ እስከ መቼ ነው የምትሄዱት እስከ ምን ድረስ ነው የምትገፉት ተዘጋጅታችኋል ወይ ለዚህ ምክንያቱም ይሄንን ነገር አድርግላችኋለሁ ሲል ለማድረግ ብቻ ሳይሆን ለመከፋፈልም ጭምር ነው የሚረዳው እናንተም ትጥቅ ለማስፈታት የሚደረግ መሳሪያ ሊሆን ስለሚችል ማለት ምሳሌ ልስጣችሁ መነሻ ደሞዝ የአንድ ዶክተር መነሻ ደሞዝ 8000 ምናምን የሆነውን 30000 ያስገባለው ብሎ በአፍ ቢነገር ኢቨን ደብዳቤ ቢጽፍ የስፔሻሊስት እንደሞ 15000 የሆነውን 45000 ያደርጋለው ወይ ደግሞ 50000 ያደርጋለው ብሎ ቢነግራችሁ ምንም እጃችሁ ላይ ሳይደርስ ምንም ክፍያ ሳይፈጸም ወደ ስራ ተመለሱ ቢባል ምሳሌ ነው ምሎ ትመለሳላችሁ ወይ ዝም ቢትላላችሁ እንዴት ነው የምታደርጉት ይሄንን ተጨንቃችሁ ተጠባችሁ እንደምታስቡበት ይገባኛል ነገር ግን ከዛ የበለጠ የአደረጃጀት ዝግጅት ስለሚፈልግ ነው የገጠማችሁት ሰውዬ ዱርዬ ማጅራት መቺ ባለጌ ነው ብያቸዋለሁ ዋሾ ነው ብያቸዋለሁ የጠየቃችሁትን ጥያቄ የጤና ባለሙያዎች የአንድን አገር መንግስት የጠየቁት ጥያቄ ሳይሆን ፐርሰናል የሚወስድ ሰውዬ በኔ ላይ የመጣ አደጋ ነው
እኔን ለመጋፈጥ የመጡ ሰዎች ናቸው ብሎ ነው እየተመለከታችሁ ያለው። ፐርሰናሊ ነው የተወሰዳችሁ እንደ መንግስት አይደል። እናንተንም እንደ ጤና ባለሙያዎች ራሱንም እንደ መንግስት የሚቆጥር ቢሆን ቀለል አድርጎ ማሰብ ይቻል ነበር። አሁን በግል ሄዳችሁ ቤታችሁ እንዳስፈራራችሁ ቤቱን እንዳስፈራራችሁ ወይ ደግሞ የሆነ ገንዘብ እሱን ልትቀሙ ስልጣኑንም ልትቀሙት እንደተነሳችሁ ሰው እያሰበ ስለሆነ ነው የሚለው። ተዘጋጅታችኋል ወይ? እስከ መቼ ድረስ ነው ምትገፉት? ምን ቢባል ነው ምታቆሙት? ምን ቢደረግላችሁ ነው ምታቆሙት? ጥቅማ ጥቅሞቹ የዘረዘራችሁ ጥቅማ ጥቅሞች አሉ፣ ደሞዝ አለ፣ የሥራ ሁኔታ አለ፣ የቤት መኖሪያ አለ። የትኞቹ በአጭር ጊዜ፣ የትኞቹ በመካከለኛ ጊዜ፣ የትኞቹ በረጅም ጊዜ እንዲሟላ ነው? ሁሉንም እንደፈለጋችሁ ማደራጀት መብታችሁ ነው። ግን ከፍተኛ የሆነ የአደረጃጀት ስልት ስለሚጠይቃችሁ ከፍተኛ የሆነ ዝግጅት ስለሚጠይቃችሁ ነው። እንዳትከፋፈሉ፣ እንዳትበተኑ፣ ትጥቃችሁ እንዳይፈታ አሁንም እንዳትረሱ። የማይነካ ነገር ነው የነካችሁት። ፖለቲከኞቹ ፈርተው የተቀመጡትን ነገር ነው የነካችሁት። ስለዚህ ነው እንደ ጠላት የተቆጠራችሁ። ስለዚህ ይሄ ሰውዬ የሆነ ነገር ይዞ ሲመጣ እስከ መቼ ነው የምትሄዱት? አስባችሁበታል ወይ? ትርጉሙን በደንብ አይታችሁታል ወይ ብዬ መጠየቅ ነው የምፈልገው። ይሄንን ነገር ቅድም እንዳነሳሁት ውጪ ወጣችሁ እንድታወሩት አይደለም፣ እንድትለጥፉት አይደለም፣ ለወሬ ነጋሪ እንድትሰጡም ማለት በየደረጃው ራሳችሁ ተነጋግራችሁበት ተዘጋጅታችሁ እንድትቀመጡ ነው። ስለላውን አሸንፋችሁ የሆነ ነገር ስትስማሙ የስለላ መንገድ ስላለ ሰላዮች ስላሉ የኤሌክትሮኒክም የሰውን ሰላይ ስላለ ይሄንን ሁሉ አሸንፋችሁ እስካሁን መጣችኋል። ከዚህ በኋላ ግን ወደ ከፍተኛ ደረጃ እየተሸጋገረ ስለሚሄድ እንቅስቃሴው ሰውየውን ደግሞ ፐርሰናሊ ወስዶት እየገጠማችሁ ስለሆነ ለሁሉም ነገር ተዘጋጅታችኋል ወይ ብዬ ለመጠየቅ ነው። እዚህ ላይ ምልከሳ የምትለው ነገር ካለ አንድ ነገር በልና ወደ መጨረሻ እንሄዳለን። መልካም። ወደ መጨረሻ አጀንዳ አብይ አጀንዳ ዳይቨርሽንም የሚመስል ነገር ያደረገም ስለሆነ ወደዛ እንሄዳለን። ከዛ በፊት ግን አንተ እንዳልከው አብይ እየወሰደ ያለ አንዳንድ ስልቶችና እርምጃዎች ለምሳሌ አዳዲስ የሥራ ማስታወቂያዎችን እያወጡ ነው። በየሆስፒታሎቹ በአዲስ አበባ በክልል ደረጃ የሥራ ማስታወቂያዎችን አውጥተው ጠቅላላ ሐኪም ባለሙያ 8000 እያለ በአደባባይ ሥራ ማስታወቂያዎችን እያወጣ ነው። ይሄ ማለት አባራቸዋለሁ ማለት ነው። አባራቸዋለሁ ለማባረር እያስፈራራ ነው። ሁለት ነገር፣ አንደኛ ነገር በ8000 ኢትዮጵያ ብር ምንም አይነት ነገር አይሰራም። አዲስ የሚቀጠረውም ሰውዬ ወይ ደግሞ ጤና ባለሙያ ተብሎ ካድሬ ሊቀጠር ይችላል አናቅም። ነገር ግን በ8000 ምንም ማንም ሰው አይቀጠርም። ማንም ሰው ተቀጥሮ ወደ እንቅስቃሴው ለመግባት እንደሆነ እሱ አንድ ነገር ነው። ከተቀጠርክ በኋላ ወደ እንቅስቃሴው ትገባለህ ኃይል ሆነ። ከዛ ውጪ ምንም አይጠቅምም ለማለት ነው። ሁለተኛ ሐኪም ሲባረር ወረቀታቸውን ይወስዳለው ሰርዛለው ያለ ሲዝት አየን። እቆታቸውን ግን አይወስድም። አንድነታቸውን ግን አይወስድም። ጀግንነታቸውን ግን አይወስድም። የሐኪሞችን ጀግንነት፣ አንድነት፣ ጽናትን አይወስድባቸው።